ሰውነቴ ይንቀጠቀጣል ከፍተኛ የድካም ስሜት ይሰማኛል ሽንትሽ ውስጥ ፕሮቲን ወደ ውጭ እየወጣ ነው በከፍተኛ ሁኔታና ሌላ መድኃኒት መውሰድ አለብሽ ብለውኝ አልባስሜት በመወስድበት ሰዓት ከፍተኛ ድካሞች ይሰሙኝ ነበር መድኃኒት ወስጄም ድካም ይሰማኛል ጠዋት ብዙ የመነቃቃት ነገርም የለኝም ነበር ብዙ አልነቃቃም አሁን ኤክሰርሳይዝ ሰርቼ ራሱ አሁን ጠዋት በልቼ ኤክሰርሳይዝ ሰርቼ መጥቼ ውሃ ጠጥቼ ሻይ ጠጥቼ ደስተኛ ሆኜ ነው ማድረው በፊት ግን ስቃጠል ነው ማድረው በልቼ ራሱ ሰውነቴ ሁሉ እሳት ነው የሚሆነው ይቃጠላል ሰውነቴ ላብ ነው ጥሩ ስሜት አልነበረኝም መድኃኒት ሰው ባገኘች ቁጥር ለእናቴ መድኃኒት አምጡልኝ እያለች በጣም እንትንትል ነበር ይሄ ሁሉ መድኃኒት ይዞልኝ ነበር የሚመጣው መድኃኒት መዋጥ በጣም ከባድ ነው በጣም ያስጠላል ያው ጋልባስሜት ማለት እኮ በጣም ትልልቅ ነው ፍሬው ራሱ በጣም ትልልቅ ነው በጣም ከባድ ነበር እሱ ውጠን እንኳን እኮ ሰላም አናገኝም መድኃኒት ውጠን የተሻለ ነገር እንኳን አላገኘንም የባሰ ህመም የባሰ ስቃይ አግሬሲቭ የሚያረጋኝ ስሜት ራሱ ኃይለኛ የሚያረጋኝ ስሜት ሁሉ የለም ሰላም ነኝ ስሜ በቀለች አየለ ነው ግን የምታወቀው በቲክቶክ በቀል ሃና አየለ ነው በሃና አየለ ነው በብዛት ሁሉ ሰው የሚያውቀኝ እና የስኳርና የደም ግፊት ታማሚ ነበርኩ ለረጅም ጊዜ ስኳርና ደም ግፊት ታማሚ ነበርኩኝ ጋልባስሜት ለረጅም ጊዜ ወስድ ነበር ጠዋትና ማታ 500 ነው ወስደው 500 ወስድ ነበር ከዛ ደግሞ እንደገና አልቀንስ ሲለኝ የሆነች አንድ ጊዜ የምትወሰድ ዳውሊን የምትባል መድኃኒት ወስድ ነበር ግን እሷን በመወስድበት ሰዓት ሰውነቴ ይንቀጠቀጣል ከፍተኛ የድካም ስሜት ይሰማኛል በጣም ከፍተኛ የድካም ስሜት ነው የሚሰማኝ ለረጅም ጊዜ ያንን እየወሰድኩ እንደዛ ነበር ቀን ላይ በጣም ያንቀጠቀጠኛል ሰውነቴ እየቆየሁ እንደገና ከሽንትሽ ውስጥ ፕሮቲን ወደ ውጭ እየወጣ ነው በከፍተኛ ሁኔታና ሌላ መድኃኒት መውሰድ አለብሽ ብለውኝ ሌላ መድኃኒት ታዘዘ ግን ያንን መድኃኒት አልወሰድኩም በመሃል ዶክተር ቤሪን አገኘሁት የሱን ትምህርት መከታተል ጀመርኩኝ እሱን እየተከታተልኩ ያለው ያ ሁሉ ድካም ያ ሁሉ የሚሰማኝ ነገር በሙሉ እየቀነሰ መጣ እንደውም ኤክሰርሳይዝ እየሰራው እየደከመኝ እያቃተኝ ሁሉ መወጣበት ጊዜ ነበር ሰውነቴን መጀመሪያ ያቅለሸለሸኝ ሁሉ ወጣለው ከዛ በኋላ እሱ በሰጠን መመሪያ መሰረት አመጋገቤን ሙሉ ለሙሉ ቀየርኩኝ አመጋገቤን ከቀየርኩ በኋላ በጣም ፓወርፉል ነኝ ጉልበት አለኝ በጣም ያንግ ከሆንኩ ወጣቶች ጋር ተወዳድሬ መስራት ይችላል አሁን እኔ እድሜ 59 ዓመቴ ነው 59 ዓመቴ ነው ግን ያንግ ከሆኑ ወጣቶች ጋር ጉልበት ኖረኝ በደንብ ኤክሰርሳይዝ መስራት ይችላልው ብረት አነሳለሁ ኤክሰርሳይዝ ሰራለሁ በጣም ደህና ነኝ መድኃኒት ወስድ ነበር አሁን መድኃኒት አልወስድም ምንም የምወስደው መድኃኒት የለም በምግብ ብቻ ነው እየተከታተልኩ ያለሁት በጣም ጤናማ ነኝ ጉልበት አለኝ አቅም አለኝ እና በጣም ደህና ነኝ ጋልባስሜት በመወስድበት ሰዓት ከፍተኛ ድካሞች ይሰሙኝ ነበር መድኃኒት ወስጄም ድካም ይሰማኛል ጠዋት ብዙ የመነቃቃት ነገርም የለኝም ነበር ብዙ አልነቃቃም ማታም እንደዛው ነው ብዙ ጥሩ ስሜቶቼ ጥሩ አልነበሩም ደስተኛም አልነበርኩም ንቃት የለኝም ንቁ አይደለሁም በዛ ህመም ምክንያት የሚሰሙኝ ብዙ ስሜቶች ነበሩ የደም ግፊቱንም መድኃኒት ወስዳለሁ በቀን አንድ ነው ወስደው እሱንም እየወሰድኩ ደሜ የመቀነስን ባህሪ አያሳይም ስኳሩም የመቀነስ ባህሪ አያሳይም ደሙም የመቀነስ ባህሪ አያሳይም እንደው ስኳሩ ማታ ሁሉ ያንን ሁሉ እየወሰድኩ 500 የሚደርስበት ጊዜ አለ በጣም ከፍ ይላል ደሞ ያንን ሲቀንስብኝ ደሞ ጣፋጭ በመወስድበት ሰዓት ወደ ላይ ወደ ታች የሚለኝ በጣም ሰውነቴ ይረበሽ ነበር ሰላም የለኝም ህመም ያመኛል ጣፋጩንም ስወስድ ሰውነቴ ብዙ ፈሳሽ ወደ ውጪ የሚወጣበት ጊዜ ነበር አሁን በጣም ጤናማ ነኝ ያ ሁሉ የለም ደህና ነኝ በጣም ጥሩ ስሜት ነው የሚሰማኝ እግዚአብሔር ይስጥልኝ በጣም ነው ማመሰግነው እሱን በማግኘቴ በጣም ደስ ይለኛል አንዳንድ ጊዜ እንደውም ሳስበው ለኔ የተዘጋጀ ሰው እስከሚመስለኝ ድረስ ሁሉ መደርስበት ጊዜ አለ
በጣም አመሰግናለሁ። ዶክተርን አመሰግነዋለሁ። ሰላም ስላገኘው ጥሩ እንቅስቃሴ ስለምንቀሳቀስ ረጅም ጊዜ ጉዞ መጓዝ እችላለሁ። ጥሩ ስሜቴ ሁሉ በጣም ደስተኛ ነኝ፣ ሰላም ነኝ በጣም። መድኃኒት በምወስድበት ሰዓት ኮምፈርት አይሰማኝም። ነጭናጫ ነው ያደርገኝ የነበረው። ኃይለኛ ነው ያደርገኝ የነበረው። በጣም በቃ ኃይለኛ ነኝ። አሁን ግን ያ ሁሉ ነገር የለም። ሰላም ነው የሚሰማኝ። ያ ከቀረ በኋላ ጥሩ ሰላም አለኝ። ሰላም ነኝ በጣም። ደህንነት፣ ሰላም ነው የሚሰማኝ። ያገኘሁትን ነው የምበላው። አልጠነቀቅም ለራሴ። በተለይ ወደ እንጀራ አደላለሁ። እንጀራ በጣም ነው ወድ የነበረው። ወደ እንጀራ ነው ማደለው። ግን በኋላ እሱን ካገኘው በኋላ ወዲያው ነው ውሳኔ ወሰንኩት። ወደ ውሳኔ ነው የገባሁት። አቆምኩ። እሱ ባዘዘው መሰረት መመገብ ጀመርኩኝ። አትክልቶችን፣ ስጋ እያደረኩኝ ሙሉ ለሙሉ እሱ ባዘዘው መሰረት መከታተል ጀመርኩ። እከታተለዋለሁ። ወተት አቁሜያለሁ። አይብ፣ እርጎ እጠቀማለሁኝ። ከዛ በኋላ በቃ ስሜቶቼ ሁሉ ደስተኛ ነው ያደረገኝ። ደስተኛ ነኝ። ጠዋት በልቼ ምንም ባልበላም የረሃብ ስሜት አይሰማኝም። በፊት ግን በጣም የረሃብ ስሜት ይሰማኝ ነበር። ምንም የረሃብ ስሜት አይሰማኝም። አሁን ኤክሰርሳይዝ ሰርቼ ራሱ አሁን ጠዋት በልቼ ኤክሰርሳይዝ ሰርቼ መጥቼ ውሃ ጠጥቼ ሻይ ጠጥቼ ደስተኛ ሆኜ ነው ማድረው። በፊት ግን ስቃጠል ነው ማድረው። በልቼ ራሱ ሰውነቴ ሁሉ እሳት ነው የሚሆነው። ይቃጠላል ሰውነቴ፣ ላብ ነው። ጥሩ ስሜት አልነበረኝም። በፊት የመጀመሪያ ምግቤን በእንጀራ በመበላበት ሰዓት ኤክሰርሳይዝ ለመስራት ራሱ በጣም ድካም ነው የሚሰማኝ። ጉልበት የለኝም፣ አቅም የለኝም። እበላለሁ ግን ምንም አቅም ያቅለሸልሸኛል። እየሰራው እያለሁ አቋርጬ ሁሉ መውጣበት ጊዜ አለ። ከዛ በኋላ ግን ወይቴ እየተስተካከለ መጣ። ሰውነቴ እየቀነሰ እየተስተካከለ መጣ። የምመገባቸው እሱ ባዘዘው መሰረት እየተመገብኳቸው ያለው ምግቦች በሙሉ ኃይል፣ ጉልበት ነው የሆኑኝ። ኃይል እንዲሆነኝ ነው ያደረገው። ጥሩ ስሜት እንዲሰጠኝ ነው ያደረገው። ኤክሰርሳይዝ ያለ ምንም ማቋረጥ ጨርሼ እወጣለሁ። ሰዓቴን ለረጅም ሰዓት ሰርቼ እወጣለሁ። እኔ ምግቤን እሱን እየተከታተልኩ ምግቤን ከቀየርኩ ጀምሮ እኔ እርምጃ ለመረመድም አልቸገርም። ኤክሰርሳይዝ ለመስራትም ምንም አልቸገርም ነበር። በቃ ወዲያው መጀመሪያ ያንን እየበላው እቸገር ነበር። ያመኛል፣ ያቋረጥኩ አወጣለሁ። ከሱ ከመከታተል በኋላ ግን የሱን ሕክምና ምግብ መከታተል ከጀመርኩ ጀምሮ ግን በደንብ ነው መራመድም እችላለሁ። እንደ ልቤ ኤክሰርሳይዝ መስራት እችላለሁ። ሳላቋርጥ ረጅም ሰዓት መስራት እችላለሁ። ከዛ ከኤክሰርሳይዝ በኋላ ራሱ ረጅም ጉዞ ወደ ቤቴ ስመለስ በእግሬ ነው። በትራንስፖርት አልጠቀምም፣ በእግሬ ነበር የምመለሰውና በጣም በጣም ሰላም ነው የሚሰማኝ። አመጋገቤን ቀይሬ ለረጅም ጊዜ ጥሩ ስሜት እየተሰማኝ መጣ። ቲክቶክ ላይ እከታተላለሁ፣ አየዋለሁ፣ ብዙ ጊዜ እከታተላለሁ በደንብ። ግን ላይ አብሬ ገብቼ ፕሮግራሙን ምንም አይነት እንትን ተናግሬ አላውቅም። እሱን ቅርብ ጊዜ ነው አግኝቼው ያናገርኩት እና ውጤቴ ምን ያህል እንደሆነ አሁን የደረስኩበትን ደረጃ በጣም ደህንነቴን፣ ሰላሜን አጫወትኩት። አሁንም እንደገና አግኝቼዋለሁ። በፊት ለፊት ተነጋግረናል የደረስኩበትን ውጤት። እሱም በጣም ተገርሞ ነው ሲያገኘኝ፣ በጣም ነው ደስ ያለው። የኔን ማንም ሰው ነው አይቶ የሚገረመው። ሁሉም ሰው ነው እያየኝ የሚገረመው። መጀመሪያ እንደውም ወይቴ ከ74 አሁን ወደ 60 56 57 56 60 ይሄ እዚህ ላይ ነው እየተንቀሳቀሰ ያለው። አይጨምርም። ወይቴ ቆንጆ ነው። ይሄ ከሆነ በኋላ ነው እሱን ያገኘሁት። በአካል የተገናኘ ነው ከዛ በኋላ ነው። እና በቲክቶክ ነው ሁሉን ነገር እከታተል የነበረው። የሚነግረኝን የሚመክረኝን እዛ ላይ ሆኖ የሚመክረውን በሙሉ እከታተል ነበረ። ውጤቱንም አይቼዋለሁ። እዚህ ውጤት ላይ የደረስኩት ጥሩ ውጤት ነው። ግን ከዛ ደግሞ በበለጠ ዶክተርን በአካል አግኝቶ
የሚነግረንን የሚመክረንን ምክር ብንከታተል ደግሞ በጣም የተሻለ ነው። እኔ አሁን አግኝቼዋለሁ። በይበልጥ በአካል ተገናኝተን የሚመክረንን ምክር ደግሞ ብንጠቀም በአፋጣኝ የተሻለ ውጤት እንደምናገኝ እኔ የተረዳሁት አሁን እና መተን በአካል እሱ የሚያዘውን በመመሪያው መሰረት በየወሩ የሚያስተካክለንን ነገር እያስተካከልን የተሻለ ውጤት እናመጣለንና ወደሱ መተን ማናገሩ የተሻለ ነው እላለሁ። መድኃኒት መውሰድ ከጀመርኩ አንድ 10 ዓመት ይሆነኛል። ህመሙ ግን ከተከሰተ 14 ዓመት ይሆነዋል። ህመሙ መታየት የደም ግፊቱም ይሄ ነገር መታየት ከጀመረ እና አሁን ጥሩ ሁኔታ ነው ያለሁት። ግን ረጅም ጊዜ በብዙ ድካም መድኃኒት እየጠፋ በብዙ ድካም ከተለያየ ቦታ ሰው ውጭ ሀገር በሄደ ቁጥር ለኔ ነው መድኃኒት ይዞ ይመጣ የነበረው። ረጅም ጊዜ ብዙ ሰዎች መድኃኒት ይዘውልኝ ይመጡ ነበር። ልጄ በተለይ ማስተዋል በዚህ መድኃኒት መርዳት በኩል መድኃኒት ሰው ባገኘች ቁጥር ለእናቴ መድኃኒት አምጡልኝ እያለች በጣም እንትን ትል ነበር። የሄደ ሁሉ መድኃኒት ይዞልኝ ነበር የሚመጣው እና ያንን ታደርጉልኝ የነበራችሁ ሰዎች በጣም እጅግ አድርጌ አመሰግናለሁ። የሆነ እርምጃ እንድራመድ ትደግፉኝ ነበር። በጣም ነው አመሰግነው። ከዛ በኋላ ዶክተር ቤሪን በማግኘቴ ደግሞ ለኔ የተዘጋጀ ሰው እስከሚመስለኝ ድረስ ነው። እኔ እሱ በቃ ይሄ ሰውዬ ለኔ ሲል ነው ማለት። ለምን መድኃኒት መዋጥ በጣም ከባድ ነው። በጣም ያስጠላል። ያው ጋልባስሜት ማለት እኮ በጣም ትልልቅ ነው። ፍሬው ራሱ በጣም ትልልቅ ነው። በጣም ከባድ ነበር። እሱን በመወስድበት ጊዜ ምንም ስሜት ሁሉ ሲጀምረው ጀምሮ በቃ የተደባለቅ ድብልቅልቅ ያለ ስሜት ነው። ደስ ብሎኝ አይደለም መወስድ የነበረው መድኃኒቱን። ግን አሁን ይሄንን ሰው በማግኘቴ ፍጹም ሰላም ተሰማኝ፣ ፍጹም ደህንነት ተሰማኝ። በቃ ለኔ የተላከ ሰው እስከሚመስለው ድረስ እስከሚመስለኝ ድረስ በጣም ነው ማመሰግነው ዶክተር። በጣም እግዚአብሔር ይስጥልኝ፣ እድሜ ጤና ይስጥህ፣ ፍጹም የሆነ ሰላምህን እመኝልሃለሁ። ሰላም ሆነ ማየት፣ ደስተኛ ሆነ ማየት ፈልጋለሁ። ለምን ለኛ ደስታ ሆነህልናል። አንተ ባደረግከው አንተ በሆንከው በጣርክልን ነገር ውስጥ ገብተን እኛ ሰላም አግኝተናል። ሰላም እንዲሁ በቀልድ አይገኝም። ትልቅ ነገር ነው። ለኔ የሚሰማኝ ሰላም ልነግራቸው አልችልም። በውስጡ ያለፈ በመህመሙ ውስጥ የሚያልፍ ሰው ያውቀዋል ችግሩን። ውጠን እንኳን እኮ ሰላም አናገኝም። መድኃኒት ውጠን የተሻለ ነገር እንኳን አላገኘንም። የባሰ ህመም፣ የባሰ ስቃይ እኔ እየወሰድኩ እያለሁኝ ከውስጥሽ ፕሮቲን እየወጣ ወደ ውጭ እየወጣ ነው፣ በሽንት መልክ እየወጣ ነው ብሎኝ በጣም የሚያስከፋ እንትን ውስጥ ነበር። ለሚያደርግም ሰው ይሄ መድኃኒት ላምጣ ለሚል ሰው ራሱ የመድኃኒቱ መወደድ ከባድ ነበር። አሁን ግን እኔ ፍጹም ሰላም ነኝ፣ ደስተኛ ነኝ። ምንም ስለ መድኃኒት አላስብም። ምግቤን ተጠንቅቄ እየኖርኩ ነው። ለምግቤ እጠነቀቃለሁ። እና ተጠቀሙ። ወደሱ መታችሁ ይሄንን ነገር ብትጠቀሙ መልካም ነው። ከዚህ ነገር ሰላም ማግኘት ማለት ቀላል አይደለም። ትልቅ ሰላም ነው ያለው፣ በጣም ትልቅ ሰላም። በፊት መድኃኒቱን ከማቆሜ በፊት ወደ መጀመሪያ ሲጀምረው ወደ 10 ነበር። ከዛ መድኃኒት እየወሰድኩኝ ማታ ቼክ ሲደረግ ወደ 500 ከፍ ይላል። 500ም ከፍ ብሎ ያ ስሜቶቼ ያው የተዘበራረቁ ነበሩ። ከዛ በኋላ ግን የዶክተርን መመሪያ መከታተል ከጀመርኩ በኋላ እየወረደ መጣ። መድኃኒቱንም አቆምኩት። መድኃኒቱን አቆሜ ወደ 6 ነው የወረደው። 6.5 ላይ ደረሰ። መድኃኒቱን አቆም መድኃኒት ሳልወስድ ምግቡን ብቻ እየተከታተልኩ 6.5 ላይ ደረሰ። ግን የሚሰሙኝ ስሜቶች በቃ በጣም የተለዩ ናቸው። ጥሩ ስሜቶች፣ ጥሩ እንቅልፍ ነው የምተኛው። በቃ ጥሩ እንቅልፍ ነው የምተኛው። ደስተኛ ነኝ። ስለ መድኃኒት አላስብም። መድኃኒት ስለ መግዛት አላስብም። መድኃኒት ይጠፋል። እሱን ለማግኘት ራሱ
በጣም ነው የምቸገረው መድኃኒቱን ለማግኘት። ያ ሁሉ ሐሳብ የለም አሁን ጥሩ ስሜት ነኝ። ምግቤን እበላለሁ፣ ኤክሰርሳይሴን እሰራለሁ፣ ጥሩ እንቅልፍ እተኛለሁ። ያ አግሬሲቭ የሚያደርገኝ ስሜት ራሱ ኃይለኛ የሚያደርገኝ ስሜት ሁሉ የለም። ሰላም ነኝ አሁን በጣም እጅግ በጣም ሰላም ነኝ። ጥሩ ስሜት ነው የሚሰማኝ። ያ ራሱ ለኔ ትልቅ ውጤት ነው። በሰላም መውጣት መግባት ከእንደገና ከማወጣው ያ ሁሉ ወጪ ሆኖም እኮ ደህንነት የሚሰማኝ ቢሆን ጥሩ ነበር። ያንን ሁሉ እያደረኩ ይሄ ይመጣል፣ ኩላሊት ፌል ያደርጋል፣ ይሄ ይመጣል የሚለው የምሰማው ነገር ራሱ በጣም ያሳቀቀኝ ነበር። ጥርሴ ራሱ በፊት የመድማት ባህሪ ያሳየ ነበር። ጥርሴ ስቦርሽ ግን ድድሽ እየሸሸ ነው ይለኝ ነበር ሐኪም። እና በጣም ደነግጥ ነገር። አሁን ያ ሁሉ የለም፣ ፍጹም ሰላም ነኝ። ምንም የሚሰማኝ ስሜት የለም። ደስተኛ ነኝ፣ ጤናማ ነኝ፣ ገንዘቤም ድኗል። በሁሉ ሰላም ነኝ፣ በጣም ደስተኛ ነኝ። በጣም እጅግ በጣም አሁን ብዙ ጊዜ የምጠቀመው ስጋ እጠቀማለሁ፣ እንቁላል፣ አይብ፣ እርጎ እና ጎመን። ብዙ ጊዜ ጎመን እጠቀማለሁ። ከምግቤ ውስጥ ጎመን አይጠፋም። ጎመን እጠቀማለሁ፣ አቮካዶ እጠቀማለሁ፣ ብሮኮሊ እጠቀማለሁ። እነዚህን ምግቦች ነው እየተጠቀምኩ ያለሁት። ከባቄላ፣ ድፍን ምስር፣ ቦለቄ እነዚህን እየቀላቀልኩ እጠቀማለሁ። ግን አላበዛም። ያው የተወሰነ ስጋውንም 1 ኪሎ ከሆነ 7 ቦታ ከፋፍለዋለሁ። ያችን የከፋፈልኳትን ነው ከአይቡም ከጎመኑም ጋር እየቀላቀልኩ የምጠቀመው።